ለምንድን ነው እኛ የፋሽን ሳምንት የማይኖር? አንድ ዲሲፕሊን ወይ ልብሶች አሉ፣ ዲሲፕሊን ወይ ልብሶች አሉ። ስለዚህ ሰርግም ምር ብለህ ቆንጆ ሆነ። እኔ ብዙ ጊዜ ባህል ልብስ ነው የምለብሰው። የባህል ልብስ ለብሰህ ብትሄድ ደስ ይለኛል። አለባበስ ከቦታ ጋር ያለው ግንኙነት ምን ይመስላል? ወንድ ከኮት ከሸሚዝ ከሱሪ ከግፋቢል ሰደሪያ ከክራባት ሌላ ምን ታለብሰዋል? ብዙ ጊዜ ለምሳሌ አሁን መገላለጥ አሁን እንደዚህ ጀርባ መገላለጥ እንደዚህ ወይም ከአጭር ጋር ስነ ምግባራዊ ነው ማለት ነው። ዲፔንድ ያደርጋል። ፋሽን ሾው ማዘጋጀት ብዙዎች ሁለት ኮት ይወጣል ማለት ነው። ታውቀው ነው እና ባለቤት እኩል አይደለም ልብስ የምትገዙት አይደል? እኔና ባለቤት እኩል አይደለም ልብስ ምን 30% ይበልጣል የሷ ልብስ ከኔ። ስለዚህ እንደዛ ማለት ነው። መልካዎቻችን ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አሪፍ እንግዳ ጋብዣላችኋለሁ። በጣም ብርቱ ሴት ናት። ለስኬት የበቃች ሴት ናት። ሳራ መሐመድ ትባላለች። የኔክስት ፋሽን ዲዛይን መስራችና ባለቤት ናት። በራሷ ጥረት ለፍታ ደክማ ለስኬት የበቃች ናት። በጣም ብዙ ተማሪዎችን ደግሞ በማስተማር ለውጤት አብቅታለች። ዛሬ ስለ ስራዋና አጠቃላይ ደግሞ በወቅታዊ ጉዳይ በተለይ በአለባበስ ዙሪያ በስፋት ላወራት ዛሬ የመሴሾ ክብር እንግዳ አድርጊያታለሁ። በክብር ተቀበሉ። ሳራ እንደምን አለሽ? እንኳን ደህና መጣሽ። እንደና ቆየ። ሁሉ ሰላም ነው? ጌታ ይመስገን። አዎ በጣም ግሬስፉል ነሽ። አዎ እግዚአብሔር ይመስገን። ያስተወለጅ እኮ 5.5 ኪሎ ሜትር ቀላል እንዳይመስላ። እኔ 3.6 ሆኜ ነው ጉንጫ በናባ ጥሩ ነህ። ትበልጭኛለሽ አንቺ። 5.5 ብዙ ነው። 2 ኪሎ ግን ጎንጫ ምና ቡርጫ ባለሽ አልሆንኩም። እጅ በደረስ ነኝ እንጂ ያው እንግዲህ ብዙዎቻችሁ ታውቋታላችሁ ሳራ መሐመድን። ላለፉት 16 ዓመታት ከ5700 በላይ ተማሪዎችን አሰልጥና ለውጤት አብቅታለች። እውነት ነው። እስቲ ዛሬ በተለይ ይሄ ወቅታዊ ጉዳይ ከዚህ ከአለባበስ ጉዳይ በተያያዘ በማህበራዊ ሚዲያ በጣም በስፋት ሲነጋገር ነበረ። በተለይ ከዚህ ከቲክቶክ አዋርድ በኋላ ወጣቶች ባለባበሳቸው ብዙ እየተተቹ ነው። እስቲ እንደው ዛሬ ሳራን ልጋብዛትና ከዚህ ካለባበስ ጉዳይ ጋርም ትንሽ ላውራት፣ የፋሽን ጉዳይም ደግሞ ትንሽ እናውራ ብዬ ነው የጋበዝኩሽ። አመሰግናለሁ። ተገቢ አጀንዳ ነው ይመስለኛል። እንግዲህ ያው ወቅቱን እየጠበቃችሁ አይደለ ፒክ የምታረጉት። እንግዲህ ያው ብዙ ጊዜ ሳራ ስታሰብ ከፋሽን ጋር ነው ታስበውና ፋሽን ምንድን ነው የሚለው ነገር እስቲ ዳንቺስ ምንድን ነው ፋሽን የሚለው ነገር ነው? ፋሽን ኤስቴቲክ ነው፣ ያው ውበት ነው፣ የሚናገር ቋንቋ፣ የሚለበስ፣ የሚታይ፣ የሚዳሰስ ነገር ነው ፋሽን እና ባህልን፣ እሴትን፣ ማንነትን፣ ካለርን፣ የአካባቢን ሁኔታ የሚገልጽ አይነት ነው ፋሽን እና ፋሽን በውስጡ በጣም ብዙ የተለያዩ ነገሮች አሉት እንደየአካባቢው እንደየሁኔታውና እንደገና ግሎባሊ ደግሞ አንድ አይነት ቋንቋ ነው ብዬ ነው የማስበው። ሁሉም ነገር ከጨርቅ ጋር የተገናኘ ነገር ስለሆነ ወይ ቆዳ ነው ወይ ጨርቅ ነው፣ ልብስ ነው፣ ሌላ ቋንቋ የለውም። ግን ትሬንዶችን መከተል፣ ትሬንድ ከለሮችን መከተል፣ እንደገና ደግሞ የሚመጣውን ነገር አስበህ አልመህ ዲዛይን አድርገህ የምትሰራው ነገር ብዙ ክሪኤቲቪቲ የሚጠይቅ እና የማንነትህ ማጉያ መነጽር ይመስለኛል ፋሽን። እንደዚህ ከሆነ ዘንድ አሁን ለምሳሌ ፋሽን ለምሳሌ ጋን መብራት መሆን የለበት ወይም የሚደበቅ ወይም ነገር ደግሞ እንደ ሙዚየም ተቀምጦ የሚጎበኝ አይደለም። ውጭ ነው መንገድ ላይ የሚታይ ወይም አንድ ፕሮግራም ላይ የሚታይ ነው። መታየት ይፈልጋል። ይጎበኛልም። ሌላ ዓለም ላይ ፋሽን ቱሪዝም ይባላል። እንደ ሙዚየም እንደ ሉሲ እንደምትጎበኘው የዘመናቱን አልባሳት የሚመጣውን ፊውቸሪስቲክ ልብሶችም አለ። የፋሽን ሙዚየሞች አሉ ሌላ ዓለም ላይ። የት ሊታይ ይችላል? ለምሳሌ አሁን አንቺ አሁን ልጆችሽን ያሰልጥሻቸው ልጆች የት ሊያሳዩ ይችላሉ? ዲዛይኑ መድረክ ላይ ነው። አይ ግን ሌሎች ፋሽን ሲመጣ የት ሊታይ ይችላል? ግለሰቦች በመልበስ ታዋቂ ሰዎች ወይ ዘፋኞች ወይ አርቲስቶች እየለበሱ ኢቨንቶች ላይ ይገኛሉ። በዛ ምን እንዳለ ትሬንዱን ታይበታለህ ማለት ነው። አሁን ለምሳሌ በአዋርድ ላይ የተለያዩ ፋሽኖች እናያለን። ኮንሰርት ላይም አለ። የስፖርት ውድድርም ፋሽን ለማሳየት ይመቻል። ምን ያህል አስተዋጽኦ አላቸው ብሎ ማለት ይቻላል? ከፋሽን ጋር ያላቸው ግንኙነት እንዴት ነው? እነዚህ ኢቨንቶች ኢቨንቱ ላይ ስንመጣ ያው
እንደ ኢቨንቱ አይነት ኢቨንቱ ቀን ነው ወይ ማታ ነው ወይ ኢቨንቱ ምንን ያመለክታል ምንድነው ዳይሬክሽኑ የሚለው ነገር ነው መጀመሪያ ሐሳቡን መረዳት ነው ኢቨንቱ ላይ ሆነ አዋርዶች ሲኖሩ ለአዋርድ የሚሆኑ አለባበሶች አሉ ሬድ ካርፔት ኢቨንት ትልልቅ ሬድ ካርፔት ኢቨንቶች ሲኖሩ እንደሱ አይነት ደግሞ አለ እንደገና ደግሞ ባለስልጣናት ብቻ የሚገኙበት ፕራይቬት ኢቨንቶች ደግሞ ይኖራሉ እንደሱ አይነት ደግሞ አለ እንዳልከው ለሩጫ ለነጻ ትግል ለዋና የሚለበሱ ደግሞ እነዛም ደግሞ እንደ ትልልቅ እንደ ኦሎምፒክ ኢቨንቶች ዲዛይነሮች ስራቸውን የሚያሳዩበት ነው ምን ያህል አስተዋጽኦ ያበረክታሉ እነዚህ ኧረ በጣም ብዙ ያበረክታሉ አሁን ይሄ አለባበስ ወይም ፋሽን አለባበስ ከቦታ ጋር ያለው ግንኙነት ምን ይመስላል ቦታና ሁኔታ በጣም ይወስነዋል አለባበስ እና ባህል መሰረታዊ ነገሩ ባህል ማለት የት ነው የምትለብሰው ልብሱን አንተ የምትታይበት ቦታ ነው ወይ የምትለብሰው አንደኛ እሱ ወሳኝነት አለ ሁለተኛ ደግሞ የሚገኘው ህብረተሰብ ነው ህብረተሰብ ነው ከዛ ፎቶ ወጥቶ የት ነው የሚለቀቀው ማን ላይ ነው ማንነትህን ወይ ደግሞ አንተ የሰራኸውን የፋሽን ልብስ ነው ብለህ የምታስበውን ነገር ለብሰህ የምታሳየው ማን ላይ ነው የሚለው ነገር እሱ በጣም ትልቅ ጥያቄ ምልክት የሚያነሳ ነው እንዳልኩ ነው የት ነው እንዴት ነው ምንድነው የሚለው ነገር ልብስ ላይ ኢምፖርታንት ነው በጣም አይ አሁን ለራት ለሰርግ ምን አይነት ነው ልብስ መልበስ ያለበት አሁን እኔ ራት ብጠራ የራት ልብስ ለብሼ ሄዳለሁ ምክንያቱም ራት ነው የተባለው ዲነር ነው ስለዚህ ኤሌጋንት ሉክ ገብቷል ክላሲክ ሆኜ ይሄዳል የቢሮ ሱሪን ኮቴን ምናምን ለብሼ አልሄድም ምክንያቱም ራት ተብዬ ሪላክስ ለማድረግ ስቲል ኤሌጋንሲን ያሳየኝ ቆንጆ አይነት ዲነር ለመብላት ይሄዳለሁ ገብቷል ሰርግም ስትጠራ ያብሻ ልብስም ቢሆን የፈረንጅ ልብስም ቢሆን ምትለብሰው ሴቶች አሉ ማለት በቃ አሁን ለምሳሌ የሰርጉ አይነትም ይወስነዋል አውትዶር ነው ኢንዶር ነው የሚለው ነገር ቅዝቃዜ ሳለ የለ የሚለው ነገር ስለሚወስነው እንደ ቦታውና እንደ ሁኔታው ነው ለብሰህ የምትሄደው ለሰርግም እምር ብለህ ቆንጆ ሆነ እኔ ብዙ ጊዜ ባህል ልብስ ነው የምለብሰው የባህል ልብስ ለብሰህ ብትሄድ ደስ ይለኛል አይ አሁን ሰሞኑን በወጣቶች ላይ የሚታየው የሚነሳባቸው ነገር አለ አሁን እሱን አሁን ያለባበስ ስነ ስርዓት መጓደል አለ የሚል በከፍተኛ ደረጃ ትችት የሚሰነዘራ መነጋገሪያ አጀንዳ ነበረ ምናልባት ከፋሽን ዲዛይን ጽንሰ ሀሳብ ጋር እንዴት ይታያል እሱ ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል የራማዳ ሆቴል የሀበሻ ሲሚንቶ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌትአስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን ሲቀዱት አሁን ለምሳሌ እነዛ ዲዛይኖች የተለበሱ ናቸው ከዚህ ቀደም ስለዚህ ዳይሬክት ነው ቀርተው ያመጡት ሲያመጡት ኢትዮጵያን ኮንሲደር አላደረገም የኢትዮጵያን ካልቸር ወይ የኢትዮጵያን ያለባበስ ዲሲፕሊን ኮንሲደር አላደረገም ነው ገብቷል ቦታው ይሄ ስፍራ ኢትዮጵያኖች ወላጆች ኢትዮጵያን ቲኔጅ ኢትዮጵያን ያንግ ዋንስ የሚያዩት ነው ገብቷልና ኢትዮጵያን የመጠን አለባበስ አይደለም የተለበሰው ስርዓትና እሴት ያላት ሀገር ናት ነው ገብቷል ስለዚህ ያንን ስርዓት ከስርዓት ውጪ ለብሰዋል ነው የተባሉት ወጣቶች ያየነውም ነገር ነው ማለት ይሄ አሁን እኔ ስለተናገርኩት ወይ ደግሞ ያንተ ስተት መሆን ላንተ ስለሆነ ራይት አይሆንም you have to accept that now we have to accept እንደ ኢትዮጵያዊ እንደ ፋሽን ዲዛይነር ትክክል ያልሆነ ነገር ህብረተሰቡ ላይ ያስተላልፈናል በቃ ያንን አለባበስ በራሱ መልእክት ነው of course መልእክት ነው ለምሳሌ አሁን መገላለጥ አሁን እንደዚህ ጀርባ መገላለጥ እንደዚህ ወይም ከአጭር ጋር ኢስነ ምግባራዊ ነው ማለት it depend on the short አሁን ለምሳሌ አሁን ኤሌጋንት ሾርት አለ ሚዲ ሾርት አለ ማይክሮ ሾርት አለ ገብቷል ያ ማይክሮ አይነት ሾርት ስለብሳ ሴቷ ስትሄድ ምን ለማሳየት ነው what's the game behind it ነው ምንድነው ጥቅሙ ምንድነው ለምን ልብስ መሆን ተፈለገ
ያ ነገር ልብስ አይደለም የምናወራው ልብስ ከሆነ የምናወራው ልብስ ነው ልብስ ደግሞ ሸፈን የሚያደርግ ጥሩ ፕሮፐር የሆነ ነገር ነው አጭር እንኳን መልበስ ቢያምራት እግሯ ቆንጆ ከሆነ ያቺ ሴት አጭር ብትለብስ ምንም አይደለም ግን እጥረቱ የድረስ ነው እስከ ጉልበት ድረስ ነው ከጉልበት በላይ ነው ከዛ በላይ ያለ ይሄዳልና ፕሬዘንት ፊገርን ፕሬዘንት ስታደርገው ምን ፈልገህ ነው ከዛ አሁን የተለያዩ እንግዲህ ስነ አሁን እንደናንተ በእናንተ ትክክለኛው የሳይንስ የፋሽን ሳይንስ ዙሪያ በውጭ ሀገራት የተለያዩ የፋሽን ቀናቶች አሉ ዊኮች አሉ እንግዲህ ማያቸው አንዳንድ ነገሮች ሳይ ማለት ነው ኢትዮጵያ ውስጥ ብዙ ጊዜ የፋሽን ቀን ወይም የፋሽን ዊክ አላይም እና ለምንድን ነው የፋሽን ሳምንት የማይኖር እንግዲህ ያው ካልቸሩ እየመጣ ነው ያለው አሁን ፋሽን ከማዘጋጀት ኢቨንቶች ላይ ብዙ ከመስራት ግን ፋሽን በጣም ትልቅ ወጪ ያለው ነገር ነው በጣም ኮስቲ ነው ዝም ብለህ የምትሰራው ነገር አይደለም በየጊዜው እየተነሳ ፋሽን ሾው ላዘጋጅ የምትለው ነገር አይደለም ወጪው ከፍተኛ ስለሆነ ለዲዛይነሩም ለኦርጋናይዘሩም አሁን እንግዲህ በፊት አካባቢ ነው ወደ ኢትዮጵያ ስመለስ ሁሉ ጊዜ ፋሽን ሾው አዘጋጅ ነበርና ገንዘቤ በሁሉ የሚሄደው የፋሽን ትሬንድ ፕሮሞት በማድረግ በሄድኩበት ጊዜያቶች ብዙ ነገር ሉዝ አድርጌያለሁ በጣም ማለት በጣም እና ደሃ ያደርጋል ፋሽን ሾው ማዘጋጀት ብዙዎቹ የሚያዘጋጁት ሰዎች ያውቃሉ አሁን እንግዲህ ያውማ ሀብ ኦፍ አፍሪካ አለ ፋሽን ዊክ ተብሎ የሚዘጋጅ ማለት ነው እና አሁን እሷ እንግዲህ ረጅም ዓመቷ ነው ስትሰራና በጣም ኮስቲ ነው ኢነርጂን በጣም ይወስደዋል ጊዜህን ዕውቀትን ገንዘብህን ምክንያቱም ለትውልድ ነው ያንን ነገር የምታዘጋጀው ከሌላው ዓለም ላይ የሚመጣውን ነገር ለማሳየት እዚህ ደግሞ ያለውን ነገር የኛን ደግሞ ለማሳየት እና ፋሽንን በጣም ትልልቅ ሌሎች ሀገሮች ትልልቅ ብራንዶች ኢንቨስት ስለሚያደርጉበት ነው ወጫቸው ከቨር ስለሚደረግ ነው ኢትዮጵያስ ግን ለእያንዳንዱ ዲዛይነር ለሚሰራው ነገር እንደዚህ አይነት ነገር ላዘጋጅለት ብትል ኮስትን ማን ነው ከቨር የሚያደርግ እንደው እንደ ሀገር መዘጋጀት የለበትም ማለት እስቲ እንግዲህ አብረን ምናልባት እንደዚህ አይነት ነገር አለመኖሩ አሁን ወጣቶቹ ለእንደዚህ ነገር እንዲጋለጡ ምክንያት አልሆነም ታያለሽ ለምሳሌ የግንዛቤያቸው ማነስ ለምሳሌ በየሳምንቱ ግን እንደዚህ በየአመቱ ወይ የሆነ በየወራቱ እንደዚህ ዊክ ቢኖረን የፋሽን ዊክ ቢኖር የግንዛቤ ማስጨበጫ ወቅት ቢኖረን ወጣቶቹ ለዚህ ለኢስነ ምግባር ያለባበስ እንዳይጋለጡ ይረዳቸዋል ያለው ቴክኖሎጂ እጃቸው ላይ ያለው ስልክ ነው እኮ በየጊዜው የሚያገኛቸው አንተ በየወሩና በየሁለት ወሩ ከምታዘጋጀው ፋሽን ሾው ይልቅ እጃቸው ላይ የሚመጣላቸው ፋሽን ትሬንድ ይከተላሉ ከዛ አብኖርማሉም በዛው ልክ ይመጣላቸዋል ስለዚህ አብኖርማሉ ልክ ነው ብሎ ይቀበሉታል እና አሁን አይ ቲንክ ትንሽ ትምህርት የተማሩ ይመስለኛል ወጣቶችም ቢሆኑ ከዚህ በኋላ ማን ምን እንደሚለብስ ተጠንቅቆ የሚሄድ ይመስለኛል አሁን በተወሰደው እርምጃ እንደዛ ይመስለኛል እና አይ ቲንክ በእንደዚህ አይነት መልኩ ስለዚህ አሁን ፋሽን ተከታይ መሆንንና የኢትዮጵያን ያለባበስ ባህል ልትናጠጥመው እንዳልኩ ነው አሁን ፋሽን ትሬንዶች አላቸው አልኩ አይደለም አሁን ሌላ ዓለም ላይ የሚሄደውን የፋሽን እይታ ወይ ደግሞ አብኖርማሊቲ ሊሆን ይችላል ወንዱ እንደ ሴት መልበስ ሊሆን ይችላል ሌላ ዓለም ላይ እየተስፋፋ ያለው ስለዚህ አምታ ኢትዮጵያ ውስጥ ወንዱን እንደ ሴት ላልብስ አትችል አሁን ቀሚስ ብለብስ ኤቲካል አይደለም ስለዚህ አንርሳው ነው አየህ ምንድነው ካልቸር ግድ ይለናል ካልቸር ማለት የባህል ልብሱ አይደለም ማንነታችን ስብዕናችን የተገባን ኢትዮጵያዊነታችን ማተር ያደርገዋልና ተነስተህ ሳውዲ ላይ ተነስተህ የፈለከውን አይነት ጨርቅ በጫጭቀህ ልልበስ አትልም ምክንያቱም ማኔጅ ካልቸር ዲሲፕሊናቸውን ይዘው ነው የሚቀጥሉት ስለዚህ አንድ ዲሲፕሊን ወይ ልብሶች አሉ ዲሲፕሊን ወይ ልብሶች አሉ ስለዚህ ሁሉ ልብስ ፋሽን ነው ለማለት ይቸግራል አንዳንዴ ሌላ ከጀርባው ሌላ መልእክት አለው ኮንደ ስታይ አሁን ለምሳሌ በህብረተሰቡ ዘንድ ያለውን ግንዛቤ እንድትገመግሚዋለሽ በተለይ በፋሽን ዲዛይን ህብረተሰባችን አሁን ትንሽ የፋሽንን ነገርና የስታይልን ነገር አንደርስታንድ እያደረገ መጥቷል ብዬ የማስብበት ወቅት ላይ ነኝ ያለሁት ቀላል አይደለም 20 ዓመት ነው የለፋ ነው ስለዚህ ይሄ ሁላ ትውልድ ደግሞ ወጥቶ እየሰራ ነው ያለውና ድሮ ታስታውስ ከሆነ ኢቭን ኖርማል ልብሶችን አሰፍተህ የምትለብሰው መርካቶ ብቻ እየሄድክ ነው ጨርቁን ትገዛለህ የሆነ ለሰፊ ትሰጠዋለህ ካታሎግ ያወጣልሃል እቺኛውን ስፋልኝ ትለብሳለህ ምናልባት ያ ካታሎግ በ1990ዎቹ የነበረ ካታሎግ ሊሆን ይችላል ገብቷል አሁን ግን የተማሩ ልጆች የተማረ ትውልድ ያለበት ጊዜ ስለሆነ ካንተ ሰውነት ጋር አናቶሚህ ምን ይመስላል የፊትህ ያትከሻ የደረት ሁሉንም ማኔጅ ያደረጉ በእውቀት ነው የሚሰሩት የዘንድሮ ልጆች
ከተማሩት ትምህርት አንፃር። ስለዚህ ይሄ የትውልድ የፈራበት ጊዜ ስለሆነ እየሄድክ አድቫይዝ እየተደረክ የምትለብስበት ዘመን ላይ ደርሰናል። ስለዚህ without advisor ስንለብስ ትንሽ ነገሩ ይሰክራል ማለት ይሰክራል in a sense በባለሙያ ተደግፎ የሚሰራ ህንጻና ዝም ብሎ የሚሰራ ህንጻ እኩል አይደለም። ሶ ስትራክቸርን ያዩና ነው ይሄንን ብትለብስ ከከለር ጋር ከምን ጋር እያሉ አድቫይዝ ያደርጉሃልና ጥሩ ነው። ግንዛቤው ያደገ ነው፣ በጣም እያደገ ነው። ግን ፋሽን ሳየው ከወንዶች ይልቅ ለሴቶች አይደለም። of course አይ በእኛ ጊዜ አሁን በሰባዎቹ እንደዚህ ቤል ነበር ከታች የሚሰፋ ሱሪ ትራምፔታ ሰደርያ ወጣው ራሱ እና ከዛ በኋላ ኖርማል መጣ፣ አልተቀየረም። እሱ የወንዱ ያለባበስ የፋሽን ዲዛይኑ በጣም አነሳ ነው። ምን ሊላስ ይችላል ወንድ ልጅ ከሱሪ ሌላ አይ የተለያየ ነገር ነው። ለምን ድሮ እኛ አሁን ላገባ ሰሞን እኔ ሰደርያው ትልቅ ሰደርያ ነበር፣ ኮቱ እዚህ እንትን ላይ ደርስ ነበር። ሁለት ኮት ይወጣል ማለት ነው። ግን ሳይው አጠቃላይ ለሴቶች ነው በብዛት በየአመቱ በየ6 ወሩ የሚመጣው ምንድን ነው? ወንድ ልጅ ብዙ ጊዜ ልብስ አይገዛም። ያው እንደምታውቀው ነው። አንተና ባለቤት እኩል አይደለም ልብስ የምትገዙት አይደል? እኔና ባለቤት እኩል አይደለም ልብስ ምን 30% ይበልጣል የሷ ልብስ ከኔ። ስለዚህ እንደዛ ማለት ነው። ስለዚህ ሴቱ ገዢ ስለሆነ እንደገና ደግሞ የሴቱ አናቶሚ ደግሞ ስለሚያምር ሴትነት ራሱ ውበት ስለሆነ በየጊዜው ለነሱ የምትሰራው ነገር እያማረ ይሄዳል። ወንድ ከኮት ከሸሚዝ ከሱሪ ከግፋቢል ሰደሪያ ከክራቫት ሌላ ምን ታለብሰዋል? ሌላ ምንም አለብሳችም። ግን በተለያየ ቅርጽ ምናምን አይመጣ። ግን ድሮ መሰለሽ ባጊ ማይክል የሚባል ነበረ 78 79 80 ዓመተ ምህረት አካባቢ ማይክል ጃክሰን የሚባል ነበር። ይሄ ማይክል የሚለብሰውን ማለት ነው። ማራዶና የሚባል ቱታ መጥቶ ነው ታስታውሽ ነው። የማራዶና የሚለብሰው እንደዛ አይነት ነገሮች ይመጡ ነበር። አሁን ግን ከጊዜ በኋላ ግን ብዙ የለም። ተመልሶ ነው የመጣው። ተላላፊው ተመልሶ መጣ። ፋሽን ሪፒቴሽን እኮ አለው ይመጣ። ፋሽን ታሪክ አለው። ታሪክ ራሱን እየደገመ ነው የሚመጣው ባይዘው እና እዛ ላይ ትንንሽ ምናልባት ትንንሽ አክሰንቹዌት የሚያደርጉ ትንንሽ ውበቶችን ትንሽ ፕላስ የሚያደርጉ ነገሮች ይመጣሉ እንጂ ወደ ኋላ ብትመለስ the same thing ነው ያለው። ግን እኔ ፋሽን ተቀየሚዋለሁ እንደው ለምን እንግዲህ ሳሪያው 20 ዓመት በፋሽን ዲዛይን ሰርተሻል። እውነት ነው። እግዚአብሔር በጣም የምትከበሪ በጣም ትወደጅ ነው በዚህ ሙያ። ሁሉም ሰው ያውቅሻል። ያው እንግዲህ ፋሽን ሲበቀጥ ተመጣው ሳራ ናት። እውነት ነው። እንደውም ባለፈው የአንድ አዋርድ አዘጋጅተሽ ነበር፣ የፋሽን ዲዛይን አዋርድ። ምንድን ነበር ስለ አዋርዱ ንገሪኝ። ዓላማው ምን ነበረ የሚለውን ነገር የአፋ ይባላል የፋሽን ፎርዋርድ አዋርድ እንትን ነው። ለፋሽን አስተዋጽኦ ያደረጉ ዲዛይነሮች፣ ግለሰቦች፣ አርቲስቶች፣ ፎቶግራፈሮች ከፋሽን ጋር ሪሌትድ የሆኑ ሰዎችን ነው የምንሸልመው። ያ ሽልማት እንግዲህ አሁን ለሶስተኛ ጊዜ ነው ያደረግነው። መጀመሪያ ያደረግነው ለማማ ጽዮን ነው። ማማ ጽዮን ነፍሳቸውን ይማራቸው እና ለሳቸው ትልቅ የማማ ጽዮን አምዶም ይባላሉ። የጀነራል አማን አምዶም እህት ናቸው ካስታወስክ። እና እሳቸው የጃንዌን እና ባለቤታቸውን ያለብሱ ነበረ እና ትልቅ የፋሽን ፊገር እሳቸው ነበሩ በዛ ጊዜ። በቃ በእውቀት የሚሰሩ የነበሩ እና የኢትዮጵያን አልባሳት ከፍ በማድረግ ደግሞ ይታወቃሉ። ወደኋላ መለስ ብለን ብናይ አሁን ከሚሸመነው ሳባ ጋራ ፓሪ ጋራ ምናምን በጣም ይገናኛል እና አስጎበኙን፣ ታሪካቸውን አጠናን እና እማማ ጽዮን ትልቅ ነገር ለሀገር የሰሩ ስለሆኑ እሳቸውን ሸለመ። ካባ ማልበስ ስርዓት ነበረ። ከዛ በኋላ ደግሞ በመቀጠል እነ ማማ ደስታ ደግሞ ነበሩ። ማማ ደስታ ደግሞ እንደዚህ እሳቸውም ደግሞ የፋሽን ዲዛይነር ነበሩ። እሳቸውም እኔ አዲስ አበባ በመጣበት ሰዓት ልብሳቸውን እየሰራው ማሳይላቸው ሰው ነበሩ። በጣም ጎበዝ ዲዛይነር ነበሩ። ከዛ ጂጂ ደግሞ ነበረች፣ ገነት ፍሬ ሰንበት። እሷ ደግሞ እንደዚሁ በጣም ታዋቂ ዲዛይነር ነበረች። አሜሪካ ነገር ነበረች። እዚህ ከመጣች በኋላ ደግሞ እኔም እንደገና እንደ ሞዴል ከእሷ ጋር ሰርቻለሁ። ብዙ ሀገር ሄደናል ከጂጂ ጋር እና እነዚህ ሰዎች የኢትዮጵያን ፋብሪክ ነው በማስተዋወቅ አንድ ስቴፕ ታንዛኒያ ብትል፣ ፈረንሳይ ብትል፣ ሞናኮ ኤቭሪዌር እየሄዱ የኢትዮጵያን ካልቸር ነው ፕሮሞት የሚያደርጉ የነበረው እና እነሱን
አዋርድ ማድረግ ማለት we remember like የኢትዮጵያን ፋሽን እንዳስቀጠላችሁ እናስታውሳችኋለን ትውልድ አይረሳችሁም ቴንክ ዩ ነው በህይወት እያሉ ያደረግነው በሽመና ዘርፍ ላይ ደግሞ የነበሩ በጣም ትልልቅ አባቶች ነበሩ እነሱንም እንደዛው ከዛ ደግሞ ጄነሬሽን ደግሞ እየወረደ ሲመጣ እጅግ ደግሞ ጋር እጅግ ጥበብ ደግሞ የምትባላለች ጥበብን በደንብ አድርጋ ለኢትዮጵያ አየር መንገድ የምትሰራ ናት እሷንም እንደዚህ ቴንክ ዩ ለማለት ነው አዋርዱ የተዘጋጀው ከዛ ደግሞ እየወረድክ ደግሞ ስትመጣ እንቁ ዮሐንስ ሲስተርስ ሜሮን እነዚህ ደግሞ ሞር ይዘውት የወጡ the young ones ለውጥ ያመጡ ናቸው ስለዚህ ዝም ልንል አንችልም ሰው ሰርቶ ዝም አይባልም ሁሉም የራሱን አዋርድ ያዘጋጃል ፊልሙም የራሱን ያዘጋጃል ስለዚህ እኔ የጀመርኩትኝ የዛሬ 10 ዓመት አካባቢ ነው እንደዚህ እውቅና መስጠት እና የዛኔ እውቅና ሰጥተን ቴንክ ዩ ብለናቸዋል ስትመጣ ደግሞ አሁን በዚህኛው ጊዜ ላይ ማን ነው ፋሽንን በደንብ አድርጎ ፕሮሞት እያደረገ ያለው ሙዚቀኞች አሉ አርቲስቶች አሉ ዘፋኞች አሉ ፎቶግራፈሮች አሉ ሜካፕ አርቲስቶች አሉና የፋሽን ልብ ያላቸው በቃ አንድ ዲዛይነር ሄዶ ባክህን ልብስን ሰርቼ ጨርሻለሁ ግን ፎቶግራፍ ኮስት የለኝም ብሎ ሲጠይቁ ልጆቹን በደንብ አድርገው ፎቶ አንስተውላቸው ኤዲት አድርገው ለልጆቹ ፖርትፎሊዮ አዘጋጅተው የሚሰጡ ደግሞ ፎቶግራፈሮች ነበሩና እነሱንም ደግሞ ቴንክ ዩ ለነዚህ ዲዛይነሮች ቋንቋ ስለሆናቸውና ሜሞሪብል ነገር ስለሰራቸው የሚል እነሱንም አዋርድ አድርገናል ባለፈው በቀደምታ እንደነበረው እና አመልማልን እና መቅደስ ጸጋዬን አድርገናል እነሱም በኢንተርናሽናል መድረክ ላይ ልብሳችን ነው ለብሰው የሚገኙት ፕራውድሊ ነው የሚለብሱ ተጠንቀቀው ለብሰው ፈቃደኛ ሆነው ትንሽ ናት አዲስ ዲዛይነር ናት ሰው ያቃታል አይሉ የሁሉንም ለብሰው በሶሻል ሚዲያቸው ላይ ፕሮሞት ያደርጉላቸዋል ባይ ዘ ዌይ ፎቶ ለመነሳት በጣም ረጅም ሰዓት ነው የሚፈጀው ከዚህ ከእንዳንተ አይነት ቀረጻ በላይ ማለት ሎኬሽን ትመርጣለህ ሎኬሽን ልብሱን ትሰራለህ ሄዳ ትለካለሃለች ከዛ ፎቶ መነሳት አለ ፎቶ ሎኬሽን መቀየር አለ ብዙ ነገር አለው መስሪና ለዚህ ራስን ሰጥቶ የሚሰሩ አርቲስቶቻችንን ቴንክ ዩ ማለት ስለሚገባ ለዛ ደግሞ እነሱንም አዋርድ አድርገናቸዋልና በህይወት ሳለህ ነው ምስጋና ብዙ ጊዜ ታውቂያለሽ በተለይ አንቺ ክሬዲት በመስጠት ለሚዲያ ሰዎች ለዲዛይነሮች ግድ ነው ምንድነው እንትንሽ አንቺ ሞቲቭ የኔ ሞቲቭ ኔጌቲቭ ነገር አለማሰብ እንዴት ይልበል ፖዚቲቭ ነገር ማሰብ ቀና መሆን በቀናነትስ ምንም ነገር አይጎለውም ሰው ጥሩ መሆን በነፃ ያኛው ነው ዋጋ የሚያስከፍለው ስለ አንድ ሰው ስለ አንተ ቅንነት ለመናገር እኔ have to be positive እኔ ራሴ እኔ ሆኜ ካለበለዚያ እኔን ጋቨርን የሚያደርገኝ ሌላ ስፒሪት አለ ማለት ነው ይሄንን አምናለሁ ብዙ ጊዜ እኔ የማህበራዊ ሚዲያሽን ካተላለሁ በየመድረኩም የምታደርጊያቸውን ስፒቾች ያያለሁና ሴቶች ላይ ታተኩራለሽ እውነት ነው እሺኛ ግድ የለም ሰው የለንም እኛ እንዴ ነው ብሎ ነገር የለም ግን እኛ ናችሁ እኛ እናንተ ነን ምንም ልዩነት የለም የወንዶች ጉዳይ እናቋቁም ነው ግን በጣም የሚገርመኝ ነገር በጣም ለሴቶች በጣም አትኩሮሽ ያው ፌሚኒስት ነሽ አንቺ አይደለም ተሳስተሃል እውነት አይደለም ምንድን ነሽ ታዲያ እኔ ሳራ ማህመድ በእግዚአብሔር ቃል የምኖር እግዚአብሔር እንደሚለኝ የምከተል ነኝ እኔ ምንድነሽ ብለህ ሳራን ብትጠይቃት ምንድናት ምናልባት በጣም የደከመችን ሴት ረድቼ ብድግ ማድረግ ፈልጋለሁ ልቧ የተሰበረችባትን ሴት መጠገን ፈልጋለሁ ባለትዳር ደግሞ ከሆነች እንዴት ትዳሯ እንደምትመራ እና ባለባሏ ታገዢ መሆን እንዳለባት የምመክር ሴት ነኝ ስለዚህ እኔ ምን አይነት ሴት ነኝ ብለህ ብትል መጽሐፍ ቅዱስ ላይ ያለችው ጥበበኛዋ ሴት እንደዛ ነኝ ቤት በጥበብ ነው የሚሰራው ልጆች በጥበብ ነው የሚሰሩት አገር በጥበብ ነው የሚሰራው በምክር ነው አገር መንግስት ከምክር ብዛት ይጸናል ይላል አይደል ስለዚህ መምከር የሚገባኝ እኔ ያለፍኩባትን መንገድ እኔ የቀመስኳትን ያሳለፍኳትን ነገር ለሚገባት እህቴ በመክራት ምናልባት ትጽናናበታለች ቀጥትልበታለች ትቀጥልበታለች እና ህይወቷን ታቀናበታለች የሚለውን ነው እኔ እንደ ሴት ለሴት የምደግፈው ማለት ነው ምክንያቱም ወንዶኛ አላቅም ስለዚህ ስለ ወንድ መናገር አልችልም ወንዱ ስለ ወንዱ መናገር ይችላል ስለዚህ ሴት ልጅ መጽሐፍ ቅዱስ በግልጽ አስቀምጧል ትገዛ ይላል አንሰርዘው ገብቷል ፉክክር አይደለም ሴትና ወንድ እኩል አይደለም እኩል ነን አልልም በእንደዚህ አይነት ሎጂክ አላምን
ከግራ ጎን ተወስጄ እንዳንዳጥንት በእግዚአብሔር እጅ ስትሰራ እንድጠቅመው ነው፣ ረዳት እንደሆን ነው፣ ጎጂ እንደሆን አይደለም። ይሄ እግዚአብሔር ቃል ነው የሚለው፣ ሳራ አይደለም ብትል እና ግን የሳራ መርህ ነው እየነገርኩ ያለሁት። ስለዚህ እኔ ስሰራ ለባሌ ምቹ ረዳት እንፍጠር ብሎ ነው እግዚአብሔር ረዳት የፈጠረው። አዳምን እኔ ለአህያዋ ለፈረሱ ለእባቡ ለምኑ ስም ሲያወጣ አብሬው አልነበርኩም። ስለዚህ ምን አለው የእግዚአብሔር የሰጠው ጥበብ አለው ለአዳም አይደል? እኔ ደግሞ እግዚአብሔር የሰጠኝ ደግሞ ጥበብና እንደገና ጸጋል ምን የማርገዙን የማማጡን የማጥባቱን ፕሮፌሽን እሱ የለውም፣ ወንዱ የለውም። እኔ ተሰጥቶኛል ከሰማይ። ይችላል እንዴ እሱ ማርገዝና ምን አይችልም። ስለዚህ ሁላችንም በተሰጠን ጸጋ ስንራመድ ምን እንሆናለን? ሙሉ እንሆናለን። ካለበለዚያ ከሱ ውስጥ እየጎረጎርኩኝ ይሄ ጎልሃል ካልኩኝ ትክክል አይደል። ከሱ ውስጥ እየጎረጎርኩ ይሄ ጎልሻል ይሄ ጎል ልክ አይደል። ግን ምን ይላል? ወንድ ልጅ ሚስቱን ይውደድ ይላል። ሳትወደኝ ልገዛልህ አልችልም። ይሄ ኦብቪየስ ነው። እየደበደብከኝ እየቀጠቀጥከኝ እየሰደብከኝ ሂሚሌት እያደረግከኝ ወይ ባሌ ነው ተገዢ ይላል አይልም። መጀመሪያ ውደዳት ይላል። ቤተክርስቲያንን እንደወደደ ይላል ባል ሚስቱን ይውደድ። ስለዚህ እግዚአብሔር ቤተክርስቲያንን ሲወድ ምንድን ልጁን ነው የሰጠው። እኔ ሳራን በምናም አይደለሁም። እኔ ያለሁት ምንድነው የምኖርበት መተዳደሪያ ደንብ አለኝ። አንድ ሀገር የራሱ መተዳደሪያ ደንብ አለ። ገቢዎች የራሱ መተዳደሪያ ደንብ አለ አይደል? ኢሚግሬሽን አለው አይደል? እኔ መውጫን መግቢያዬን መተዳደሪያ እግዚአብሔር ቃል ወንድም ሴትን ማክበር አለበት። ሴትም ወንድ ባሏን ትገዛ ነው የሚለው። አሁንም ደግሜ እላለሁ ትገዛ ይላል። ለሚወዳት ለሚያከብራት በቃ ውደድ ተጽፎብሃል እኮ። ሳትወዳት ሰዓቷን ሳታከብር ማንነቷን ስብዕናዋን ሳታከብር ድካሟን ብርታቷን ሲወዳት ግን እኮ እሱም ይገዛላት አልኩ። መውደድ እኮ ማለት መገዛት ማለት ታዲያ ልክ ነው። ሌላ ቋንቋ የለውም። አይ ጥሩ ነው። አንቺ እንግዲህ አሁን በሞዴል ከዚሁ በሞዴል በፋሽን ዲዛይን የተለያዩ ዓለም አቀፍ መድረኮች ተሳተፍሽ ይመስለኛል። ትንሽ ስለሱ ታወሪኛለሽ? ብዙ ነው የተሳተፍኩበት። ጀርመን፣ በርሊን ላይ፣ ፓሪስ ላይ፣ አሜሪካ ላይ ብዙ ሀገር ተሳትፌያለሁ። ኤክስፒሪየንስ ነው፣ ኤክስፖዠር ነው። ብዙ መልካም ነገሮች አሉት፣ ደግሞ ጥቂት ደግሞ ጨለማ ነገሮች አሉት። ስለዚህ እንዳልኩ ሳራ መተዳደሪያው ሌላ አይደል፣ በሱ ነው የሚሄደው። አዋርድስ ብዙ አዋርዶች አሉኝ እግዚአብሔር ይመስገን። በጣም ብዙ ይሄ ነው ከቁጥር በላይ ናቸውና ይሄን ብለህ ምን ይጠቅማል? በጣም ብዙ ነው። የማልሄድበት አዋርድ ፎቶ አይቼ ነበረ። እስቲ ፎቶግራፍ የሆነ ሽልማት አይቼ ነበር። ምን አይነት እስቲ ፎቶግራፍ የት ነው? ይሄ የኢትዮጵያ ምርጥ ሴት የሚል ሽልማት ነበረና በአዌቦች የተዘጋጀ 2013 በእንደ አውሮፓውያን አቆጣጠር ከክብርት ከቀዳማዊት እመቤት ሮማን ተስፋዬ ከሳቸው ላይ ነበረ ይሄ ሽልማት ተሰጠኝ። እግዚአብሔር ይመስገን። በጣም ይገርማል። ወፍራም ነበርኩ ግን አይታይም። እናት አሁን ትክክለኛዋ እናት ወልደሽ መሆን አለበት። ይሄ አካባቢ ግን ወልደሽ መሆን አለበት። አይ ወራ ወልጄ ጨርሼ ምናምን ራሱ በቃ ምግብ በጣም ትንሽ እኔ ራከለሽ ሲዝን ነው። ሴቶች እንወፍራለን እንከሳለን። አዎ ይሄ ወልድ ከዛ አካባቢ ነው ይሆን። እስቲ በጣም ጥሩ እምልሽ አሁን ካንቺ እንግዲህ አንቺን የህይወት የልጅነት ታሪክ በጣም ብዙ ነው ያሳለፍሽው ነገር። እግዚአብሔር ይመስገን። በጣም የሚገርም ነው። እንግዲህ ያልሸጥሽው ነገር የለም። ጀላት ትሸጪ ነበረ። እንደገና 7ኛ ክፍል ያለሽ ልብስ እየሰፋች ትሸጪ ነበረ። እንደዚህ እያልሽ የሞዴል ትምህርት ቤት ከፍተሽ ምናምን ትልቅ ደረጃ ይደረስሽ። ከአንቺ የልጅነት ህይወትና እድገት ምን መማር እንችላለን? ከኔ ድካሜንም ብርታቴንም መማር ይቻላል። ለብዙዎች ውስጥ የምናወራቸው የእናቶች ህብረት አለንና ብዙ ነው ሼር የምንደራረገው የምንተናነጸውና ከኔ የልጅነት ህይወት መማር የሚቻለው ሰው በማንኛውም መንገድ ቢሄድ እግዚአብሔር ከሱ ጋር እንዳለ። በጣም በልጅነት ከህፃንነት ጀምረ እያንዳንዱ እድገቴን ስቆጥረው ዛሬ ላይ እግዚአብሔር ከኔ ጋር ነበር እና አሁንም እግዚአብሔር ከኔ ጋር አለና በቃ ለኔ ኩራቴ ነው ልጅነቴ፣ ሀዘኔ አይደለም። ይሄ ዝም ብለን ሳይኮሎጂካሊ ትራውማታይዝ አይሰራም። ለኔ እግዚአብሔር ነበር ጋሻዬ፣ እግዚአብሔር ነበር መከታዬ እና እሱ አስቀጥሎኛል፣ እሱ አበርትቶኛል። ስለዚህ የእግዚአብሔርን ክሬዲት ወስጄ እንዲሆን የነበረ ማልል የለኝም እሱን እምልበት። እቺኛዋ ሳራ የመቼ ሳራ ናት? የትኛዋ? የመቼዋ ናት?
ሳገባ ወላች ነው አዎ መቼ ዓመተ ምህረት ነው በጣም ልጅ ነበርኩ I was 22 እዚህ ጋር ነው ሳገባ ማለት ይሄ ሞዴል ነበርሽ በዛ አዎ ሞዴል ነበርኩ አታይም ፀጉሬ ራሱ ከፈረንሳይ ጉዞ በኋላ ነው በፊት በኋላ ከመጣው በኋላ ፋሽን ኔክስት ዲዛይን ተቋቁሟል አዎ የምታስታውሽው አለ እዚህ ፎቶ ላይ ጋብቻ ብቻ ምን አስታውሳለሁ ብለህ ብትለኝ በቃ ጊዜውን በጣም መልካም ጊዜ ነበር እግዚአብሔር ይመስገን ልጄን አልመስልም አሁን ትንሽ አናታላ ሶስተኛው እሷን ነው መስለው አንቺ እንግዲህ አሁን የኔክስት ዲዛይን ሞዴል ፋሽን ዲዛይን ትምህርት ቤት ኮሌጅ ማለት እና አሁን አንቺ ስትቀጂ ዲዛይን ስታረጊ ልጆችሽ እንደ ዲዛይን ሲያረጉ ማየት ፈልጋለሁ እና ስለ ተቋሙን አይቼ ደግሞ ስለ ተቋሙ አንዳንድ ጥያቄዎች ማንሳት ፈልጋለሁ መሄድ እንችላለን እውነት አዎ እንዴት እናንየው እስቲ ከሳራ ጋር እዛ የምትሰራውን ኮሌጁን ተማሪዎቹን አይተን መጪውም ደግሞ ገና ነው አለባበሱ ምን መሆን አለበት የሚለውን ነገር እኔ ችግር የለውም እንዴት አመሰግናለሁ ተመልካቾቻችን አሁን ኔክስት ዲዛይን ኮሌጅ ደርሻለሁኝ ሳራ ቀድማ ይደርሳለች እስቲ አሁን ላገኛት ወደዚያ ሱቃችን ነው ኮሌጃችን አይደለም ባንዴ ተቀይረሽ ባብዬ በስማ ባላል መሰልኩብህ በጣም የሚያማምሩ ነገሮች ናቸው አይ ስቱዲዮን ለመልበስ ነበርብሽ አይደለ ዶኖስ በጣም ቆንጆ ዲዛይን ነው እንቀይራ ድጋሚ እንቀረጣ ለሚስት ያሰብኩት አረ ሰራላታለሁ በስማ ማምጣት ምንም ችግር የለውም ዋው እነዚህ ናቸው ልብሶቹ እነዚህ ናቸው ልብሶቹ እንግዲህ ከዚህ ከፈረንጁ አንስተህ ለገና ሬዲ የሆንበት ነው ይሄም እንደዚሁ ለገና ሬዲ የሆንበት ነው እዚህ ጋርም ሌላ ስታይል አለን በጣም ቆንጆ ልብስ ነው የኔክስት ዲዛይን ኮሌጅ አይደለም ይሄ ሾሩም ነው የኔክስት ፋሽን የኔክስት ዲዛይን ሾሩማችን ኮሌጁ የራሱ ደግሞ ሾሩም አለው እሱ ደግሞ አሳይሃለሁ ይሄን ይመስላል እንግዲህ ትልቅ ነው ቦታችን ስፔስ ችግር የለብንም እነዚህ ያው ያበሻና የፈረንጅ ቀላቅለን የምንሰራበት ጥልፎች ናቸው ለገና መታያቸው የወንዶች አሉን እዚች ጋር በጣም የምታምር ቆንጆ ቀሚስ አለችን ይሄም ለፈረንጅ ነው የተዘጋጀው ይሄ ለክሪስማስ ታማጅ እንዳልኩ ነው ኤሌጋንሲውን ጠብቆ ቮሊዩሙን ጠብቆ ውበቱን ጠብቆ የሚያምር ነገር በፈረንጅ ልብስ መልበስ ይቻላል እንደገና ደግሞ ሞዴላችን ደግሞ እንደምታሳየን ቆንጆ አይነት ልብስ ሲምፕል ሲምፕል በቃ ዋው እኔም ደግሞ ከሷ ጋር ቆሜ ለበልላ ይሻል እንደዚህ ነው ይሄ የፋሽን ዲዛይን አሁን ለገና በዓል እንዴት መልበስ ይቻላል እንዴት አመጣ ያው ገና ሜጀር ከለሩ ቀይ ስለሆነ ቀዩን እንነካዋለን ቀዩን ታች አድርገን እንሰራለን ሙሉ ደግሞ ቀይ ደግሞ ለሚፈልግ ደግሞ እንደዚሁ በቀይ እንሰራለታለን አሳምረን ከዛ ደግሞ እንደዛ ደግሞ ታገኛለህ እንደዚህ በሰውነት ደግሞ በተለያዩ ጥበቦች በተለያዩ ቴክስቸሮች እዛ ጋር እንደምታያቸው ታገኛለህ እዚህ ጋር በጣም በብዙ አማራጭ የፈረንጆቹን ሰርተናል እንደዚህ ነው ስለዚህ በተለያዩ የፋሽን ዲዛይኖች የገናን በዓል ማክበር እንችላለን ማለት ነው ተለያየ ነገር ለብሰን ብንፈልግ ያበሻ ብንፈልግ ይሄ ሽመና ነው እሱ እኔ የምልሽ አሁን ይሄን ሽመና የሀገራችን ሽመና ስራ አለ ይሄንን ወደ ዘመናዊ ፋሽን ዲዛይን የመቀየር ስራ ጀምረሽ ነበረ እዛ ላይ ሆነ ጥሩ እየሄደ ነው አታይ ይሄ እነዚህ ሁሉ ሽመና ናቸው ሽመናና ጥልፍ ነው እሱ ሽመና በደንብ ኳሊቲውን የጠበቀ በደንብ ተደርጎ የተሸመነ ባይ ዘ ዌይ ህፃናት ካልሰሩት በቀር የአበሻ ልብስ በጣም ቆንጆ ሽመናን ታገኛለህ ማለት ጠንካራ የማይበዘበዝ የማይበተነውን የምታገኘው አዋቂዎች የሚሰሩት ነው አዋቂዎች ደግሞ ክፍያቸው ትንሽ ከፍ ያለ ነው እና ሁልጊዜ ልብስ ስንገዛ መርከሱን አይደለም ያተሉ ከመርከሱ ጀርባ የህፃናት ጉልበት አለበት ስለዚህ ያበሻ ልብስ ላይ እሱን እየታገልን ያለ ነው እሱን እየቀየርን ያለ ነው መንግስትም እየደገፈን ያለው እየሰራንበት ያለ ነው
ግን ያበሻ ልብስ ኳሊቲ ነው ወይ? በደንብ ኳሊቲ ነው። ምክንያቱም ይሄ የተከሻ ሃንድ ዊቪንግ አይደለ? የእጅ ውርውሮሽ አይደለ? እጅ ውርውሮሽን የኛ የዚህ የሚወረውረው ባለሙያ ትከሻ ልኬት አለ፣ እንደገና የሱ የጉልበት ልኬት አለ። በደንብ አድርጎ መርገጥ ያስፈልጋል፣ መምታት ያስፈልጋል። ስለዚህ ሃንድ ዊቪንግ ላይ ትልቁ ችግር እየተቀረፈ ነው ብዬ ማለት ይችላል። ለዚህ ነው እንትን ኳሊቲ የለውም ኳሊቲ ያለው እየተባለ የሚወራበት ምክንያት ላሳያውን። ወደዚህ ጋር ስንመጣ ይሄ የምታየውም እንደዚሁ ሽመና ጨርቅ ነው። ከዛ ጥልፍ ተጠልፎበታል፣ በጣም የሚያምር ጥልፍ። ይሄም እንደምታየው ለራት ልብስ የተዘጋጀ ነው። ቅድም ያወራናቸው የራት ልብሶች አሉ አይደለ? ይሄ የራት ልብስ ቨሪ ኤሌጋንት፣ ውበትን ጠብቆ ሰውነትን ጠብቆ የሚያምር ነገር መልበስ እንደሚቻል እንድታየው ነው። ስለዚህ የተሸመኑ ልብሶችን በተለያዩ የፋሽን ዲዛይን አዘጋጅቶ መልበስ ይቻላል። በደንብ ይቻላል። በዚህ እኮ ማደግ ሁሉ እንችላለን። አድገናልም እንጂ እድገታችን እንኳን አልተገደበም፣ እያደግን ነው። ሞር ግን ፔኔትሬት አድርገን ለማግባት ኳሊቲውን በደንብ እያሳደግን ቴክኖሎጂ እየተጠቀምን መሄድ ያስፈልገናል። እስቲ በሽመና የተሰራ ሱፍ አዘጋጅልኝና ሾው ላቀባ። ኧረ እባክህ ይሄን ነው ለምን አልቀይረውም እንዴ? በደስታ ይቀር ስብሰባ ስትሰበሰብ በሽመና የተሰራ ኮትና ሱሪ፣ ጃኬቶች፣ ቆንጆ ሱሪዎች እኮ በሸሚዝ መልበስ እንችላለን። በደንብ ዋይ ኖት? በደንብ ይቻላል። ይሄ ካንቺ ይጠበቃል። ኧረ በደንብ አለብሳለሁ፣ ቃል ገባለሁ። እኔ ብቻ አይደለም ሌሎችም አሁን ኦፊሻልስ በስብሰባ የተለያዩ ተቋማቶች ሽመና ልብስን እኮ በተለያዩ ዲዛይን እየለበሱ ሀገራችንን ማሳደግ እንችላለን። ከውስጥ ምርት የተጠቀም እውነት ነው ይቻላል። ያው ኔክስት ዲዛይን በጣም ትልቅ ተቋም ነው። በጣም ይሄ እንግዲህ የኔክስት ዲዛይን ሾሩማችን ነው፣ ወርክሾፓችን አለ፣ ኮሌጃችን አለ። ያው እንግዲህ 20 ዓመታት ነው በዚህ ሙያ ላይ ሰርቪስ እናደርግ የቆየ ነው። ለብዙ ትውልዶች እንጀራ ነው ያደረገን እግዚአብሔር። የሽመናን ታሪክ ነው የቀየርነው ብዬ ለመናገር አፌን አልቆጠብም። በቃ ሽመናን ታሪክ ቀይረሻል። በዘመናዊ የተለያዩ ዲዛይኖች በደንብ መረጃ እንግዲህ ባለፈው ስላንቺ ሳውቅ ሳጠና 500 ተማሪዎች ባለፉት 16 ዓመታት በጣም ይደርሰዋል። እንደው ተማሪዎች እንግዲህ ከተማው ላይ የምታያቸው ትልልቅ ዲዛይነሮች አሁን በሙሉ ማጋዚን ላይ የምታያቸው ኢንስታግራም ላይ የምታያቸው ምናምን ሞስትሊ 80% ከኔክስት ፋሽን የወጡ ናቸው። ለዚህ ደግሞ እንዳልኩ ነው ማለት አብሮኝ ያለው አምላክ ድንቅ ስለሆነ ከኔ ዘር የሚወጣውን በሙሉ ይባርካል። ማንጎ ተክለህ ዘር ባይሰጥ ምንድነው ጥቅሙ? ማንጎ ባትበላ ቅጠል ብቻ ቢሆን ጥቅም አለው? ማንጎ ብቻ ነው የሚባለው፣ ኔክስት ፋሽን ብቻ ነው የሚባለው። ፍሬውን እያየሁበት ለፍሬው እየተጋው መሰራ ሰው ስለሆንኩ ኮሌጃችንም እንደዛ ስለሆነ ለስንት ዓመት ነው የሚያሰለጥነው ኮሌጃችን? ለ1 ዓመት እና ለ2 ዓመት እንደዚሁ የ3 ዓመት ስልጠና አለ። እኔ በጣም የምትገርሚኝ አሁን አንቺ ብዙ ሰራተኛ አለኝ። ብዙ ናቸው፣ በቋሚ ብዙ ነው፣ እንደገና ደግሞ በኮንትራክት ደግሞ ብዙ ናቸው። ሰባ በጣም ብዙ ዓመት ካንቺ ጋር ቆዩ ሰራተኞች አሉ። እግዚአብሔር ይመስገን። እንዳልኩ ነው ኔጌቲቪቲ የለኝም። ሰው እንኳን ሲያጠፋ ምክንያት ፈልግለታለሁ። ወዶ አይደለም በሌላ መንፈስ ተይዞ ነው እንጂ ይሄ ሰውዬ ክፉ አይደለም ብዬ አስብለታለሁ። አስቤ ራራለሁ። ገብቷል? ከዛ ያለፈ ክፋት ሳይበት በተለያየ መረጃዎች ይኸውልህ የክፋት ጥግ እዚህ ድረስ ሄደዋል ብዬ ለሱ ሰጠዋለሁ መረጃውን። እሱ የዛኔ በላዩ ላይ ይፈርዳል። እኔ አልፈርድም። ከመሰረቱ ጀምሮ ያሉ ሰራተኞች አሉ። ግን እኔ አሁን ምገርሚ አሁን በጣም ትልቅ ኮሌጅ ነው፣ ትልቅ ስራዎች አሉብሽ። በዚህ ደግሞ እናት ነሻል። እናት ነኝ። ሰራተኛ ማስተዳደር አለ፣ እናትነት አለ። አይከብድም። ሁሉንም በልኩ ታደርገዋለህ። ሰራተኛ የራሱን ኃላፊነት ይወጣል። መምህራኖች ያስተምራሉ፣ አስተዳዳሪ ያስተዳድራል፣ ሂሳብ ሰራተኛ ሂሳቡን ይሰራል፣ ሴልስ እና ማርኬቲንግ የራሱን ይሰራል፣ ሰፊዎቹ የራሳቸውን ይሰራሉ፣ እኔ የራሴን እሰራለሁ። ሁሉን አልሰራም። ሁሉን ግን ምንድነው ቴክኒካሊ በበላይነት ትቆጣጠራለህ ማለት ነው። ስለዚህ ፓራሊ ያስከድሽ ነው። ኦፍ ኮርስ በጣም ጠንካራ ነሽ። እስቲ ሰራተኞቼን ጠይቃቸው። ነኝ ለማለት እግዚአብሔር ይመስገን አድርጎኛል። ይሄን እኮ ለገና ለለፋ አስብኩ። ኧረ ለብሳለሁ እንዴ ምን ችግር አለ? አይ በገዛው ይችላል ገዛው ችግር የለውም። ስለዚህ ወደ ኮሌጁና አሳይኝ ና ላሳይህ፣ ላስጎብኝ።
ዋው ተመልካቾቻችን እንግዲህ ይሄ የተማሪዎቹ የተግባር ትምህርት የሚማሩበት ክፍል ነው። አሁን እኔ ብቻዬን ያሉት ጭር ብሏል። ተማሪዎቹ የንድፈ ሐሳብ ትምህርት የተማሩ ይገኛሉ። እነዚህን መኪኖች ሳይ የልጅነት ትዝታ ትዝ አለኝና ድሮ በጣም ልብስ ሰፊ ነበርኩ። የገጠር ልብስ ሰፋን ያደግኩት አባቴ ልብስ ይሸጥ ነበርና እኔ 40 ሽንሽን የሴቶች ቀሚስ ቁምጣዎች ሰፋን ያደግኩት። ትንሽ ልሞክር አሰብኩኝ። እነዚህን መኪኖች ሳይና ልሞክር እስቲ እቃ ቀብሉኛ። ትንሽ የድሮውን ለማስታወስ ነው። ሳራ ሳራ እንድታይ ፈልጌ ነበር። እሱ ትንሽ ስራ ይዛለች ይመስለኛል። እኔ እስከዛ እየሰፋውና እየቀደድኩ ጠብቃታለሁ። አሁን ይሄ ለገና ለመልበስ ነው። ቆንጆ ልብስ ድሮ ጥብቆ ሰፋ ነበር እንደዚህ እያደረግን ያው ሳራ እስክትመጣ ድረስ እንግዲህ እኔ ወደ ስፌት እሄዳለሁ። የተወሰነ ዲዛይን አድርጌያለሁ። ያው እንግዲህ በጣም ዘመናዊ መኪና ነው። ድሮ በሲንጀር እንደዚህ ነበረ። እስቲ አሁን በጣም ፈጣን ነው እንግዲህ ዋው መቀስ ማንስቼ መጣሁኝ። ኮሌጃችን ስታንዳርድ ሴት ያደረገ ነው ማለት ከሌላም አገር እንኳን መተው ሲያዩት ዋው ነው የሚለው ኢምፕሬሲቭ ነው። ምክንያቱም መግቢያው በጣም ሰፊ ነው እንዳየኸው፣ ፕሬዘንተብል ነው እንዳየኸው። ማለት የሆነ እንትን ቢዝነስ ያዋጣል በሚለው አይደለም። እስ ፕሮፌሽን ነው ቢልድ የምናደርገው፣ ሀገር ነው ቢልድ የምናደርገው። ማለት የኢትዮጵያን ኢሜጅ ነው እዚህ ጋር የምንሰራው። ባይ ዘ ዌይ ኔክስት ፋሽን ዲዛይን ኮሌጅ ስትማር ሪላክስ አድርገህ ነው እንዳየው ነው። ካቲንግ ቴብላችን በጣም ትልቅ ነው። ማሽን እስከ ጥግ ድረስ ነው ያለብን። ምንም እጥረት የለንም። ገብቷል። ኤቭሪቲንግ ሎኬሽኑ ራሱ ስታንዳርዱን የጠበቀ ነው። ስትወጣ ቆንጆ ማየት ይገባሃል። ፋሽን ዲዛይን ብዙ ነገሮች ነው። ከአይን ከእይታ ነው የሚጀምረው እና ለእኔ ትምህርት ቤቱን ቢልድ ሳደርገው ዓለምን እያየሁ ነው። ሌሎች ዓለም ላይ ያለውን ተሞክሮ እያመጣው ነው እና እኔ ቢልድ የማደርገው ሀገር ነው። እኔ ቢልድ የማደርገው ትውልድ ነው። ቀጣውን ትውልድ ቅድም ነገር ያለው ድንች እና እንቁላል እኩል አይወረወርም። ስለዚህ ጽንት ነው ማዋልደው ብያለሁ። እኔ ለሀገሬ የሚጠቅማትን ነገር ነው የምሰራው። እንደገና ጠቅሞኝም አይቼዋለሁ። እንደገና ስማችንንም አስጠርቶ አይቼዋለሁ። የሚማሩት ለስንት ያህል ጊዜ እንዳልኩ ነው? አጭር ኮርስ አለ። ቢዝነስ አሁን ልብስ ቤት መክፈት ፈልጎ ቢዝነስ ማኔጅ ለማድረግ የምትሆን ትንሽዬ ኮርስ አለች። 3 ወር አለ። በቃ ገብተው ሲምፕል ሰፊ ምናምን ፓተርን አውጪ መሆን ይችላሉ እንጂ ፋሽን ዲዛይነር መሆን አይችሉም። ምክንያቱም ረጅም ነው የፋሽን ዲዛይን ስቶሪው ትልቅ ስለሆነ ከ1 ዓመት እስከ 2 ዓመት ያሉ ተማሪዎቻችን ፐርፌክትሊ ይወጣሉ። ከዛ ደግሞ ጠርተን ምን እናስተምራቸዋለን? ፋሽን ማስተሪንግ የሚባል ክላስ አለ። ልዩ ነው እሱ ማስተር ለማድረግ ማለት ነው። ገብቷል። ስታይሎችን፣ ስታንዳርዶችን፣ የሌላውን ዓለም ኤክስፒሪየንስ የኛን አድርገህ አንድን ነገር አውጥተህ አንጥረህ ነው የምናስተምረው። እሱ ላይ በጣም ኤክስፐርት ሆነናል። ስንት ዓመት ይማራሉ ማለት? ፋሽን ማስተሪንግ ባይ ዘ ዌይ እሱም አጭር ኮርስ ነው። ፋሽንን ለተማሩ ልጆች፣ ለጨረሱ ልጆች በልክ ፋሽን ማስተር ክላስ እንለውና ለ2 ወር ለ3 ወር ግጥም ያለ ስታንዳርድ ፋሽንን አንደርስታንድ አድርገው እንዲወጡ ማርኬት ምን ይመስላል የሚለውን ቴክኖሎጂ ምን ይመስላል የሚለውን ነገር እንዲረዱ አድርገን የምናወጣበት ነውና ይሄ ደግሞ ጠቅሞናል። በቅርቡ የኛ ልጆች ወደ ሌላ ሀገር ሄደው ራሳቸውን አሳይተው እንደገና ለድጋሚ ግብዣ ቀርበዋልና እኔ ስሰራ እንዳልኩ ለትውልድና ለሀገር ወንድም ሴት ነው ወንድም ሴትም ነው። ብዙ ለነገሩ የሚወዱት ሴቶች ናቸው። ሌላ ሀገር ደግሞ ስታይ ደግሞ ማና ተማር ቅድም ደሴ ሰፊ ነበር እኮ አላልክም? እኔ በሰፋ ያደኩት 40 ሽንሽን ሰፋ ነበረ። የገጠር ቀሚስ ዳም ሰፋ ነበረ። እና አሁን ብዙ ታለንት አለ። አሳድገው አስባለሁ። አሳድገው ጥሩ ነው። በጣም ቆንጆ ሞን ይችላል። ጎበዝ ሰፊ ሆናል። ሰፊና ሰፊ ሆናል።
የማትሆነው ነገር ከፈለክ ሰው የማይሆነው ነገር ያለ አይመስለኝም። ምክንያቱም እግዚአብሔር ጥሩ አእምሮ ሰጥቶናል። ጥሩ። አሁን ምናልባት አዋርድ አግኝቷል በትምህርት ቤቱ? ያ በደንብ አለ። ያየኸው እኮ ቅድም ያሳየው ዋንጫዎች በሙሉ እኮ የሱ ናቸው። ሽልማቶች ናቸው። በጠቅላላ ሽልማቶች ናቸው። ስለዚህ ሌላ ዩኒክ አሁን በቅርብ ጊዜ የተሸለምነው ሽልማት ነበረን። ስለዚህ ትውልዱ ለመቅረጽ ሀገር ለመገንባት አንዱ ቱል ነው። ቱል ይሆናል ማለት ልብስ ማለት ባህል ነው። ባህል ማለት ሀገር ነው። ሀገር ማለት ትውልድ ነው። ስለዚህ እነዚህ ነገሮች የተያያዙ ነገሮች ናቸው። በጣም አሪፍ ነው። በጣም ደስ ብሎኛል። የተሟላ ግንዛቤ ይዣለሁ በፋሽኑ። አመሰግናለሁ። መልካም በዓል ይሁንልሽ። መልካም የገና በዓል። አሜን። ቴንክ ዩ። እናመሰግናለን አባይ ቲቪ ተመልካቾቻችን። ከሳራ ጋር የነበረን ቆይታ ይህን ይመስል ነበረ። በሳራ እንግዲህ በጣም ቁም ነገር እንደጨበጣችሁ ብዙ ትምህርት እንዳገኛችሁ ተስፋ አድርጋለሁ። ከእሷ ህይወት በጣም ብዙ እንማራለን። ለፍቶ ጥሮ ለስኬት መብቃትን ከእሷ የሚያስተምር ታሪክ አለን እና በጣም ብዙ ትምህርት የምናገኝ ይመስለኛል። የመሰሾ ይቀጥላል። መልካም ጊዜ ይሁንላችሁ። ስቱዲዮ እንመለሳለን።